መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጀ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ ያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? እያያንም እኔ ነኝ መናገር ያለብኝ። የመራ ህዝብ እኮ ነው መናገር ያለበት። ወንድሞቻችን ቤታቸው ላይ ልጆቻቸው ሚስታቸው ፊት ሲደፉ አይተናል። እኛም የማንሞትበት ምክንያት አንዳቸው ነገር የለም። ስለዚህ ወገኖች አንድ ካልሆነ በስተቀር ተቀባይና ቀባይ ከሆነ ይሄንን ሀገር ወደ ባሰ ጥፋት እንመራው ካልሆነ በስተቀር ወደ ሰላም እንመልሰዋለን ተብሎ አይታሰብም። እስከ መቼ ነው እዚያ ተሽለኩልኮ የሚኖሩት? አሁንም ቢሆን ግቡ፣ ቤተሰቦቻችሁን ከሚስቶቻችሁ ከልጆቻችሁ ጋር አንድ ላይ ሁኑ ነው የምንላቸው። አርበኛ ትላላችሁ። የአማራ ህዝብን ያሰደደ እናት ልጇን ገዝታለች ታግቶባት፣ ያ ደግሞ ሻጭ ሆኗል። ይሄ ባለበት ወቅት ያለማውን ልማት ስላወደመላችሁ አርበኛ ይባላል? ኑ በሏቸው። መንግስት እጁን ዘርግቷል ግቡ ብሏል። ካልገቡ ግን አገር ለማዳን ስንል ህዝብን ለማዳን ስንል አሁንም አስፈላጊውን እርምጃ እንወስዳለን ማለት ነው። ከትና ግጭትን ብጥብጥን የጀግንነት መለኪያ አድርጎ መውሰድ፣ መነጋገርን መደማመጥን ያላዋቂነት ታጋሽ አለመሆን አድርጎ መለኪያ፣ ግንፍልተኛ መሆን በእያንዳንዱ ጉዳይ ላይ የጎደላችሁ ችግር ይሄ ነው። ስለዚህ አሁን የሚያስፈልጋችሁ ስክነትና ችግርን ከስረ መሰረቱ ለይቶ ማወቅ፣ እዛ ላይ ቆሞ ውሳኔና አቋም መውሰድ ነው። ግፍን አውግዙ፣ ሐቅን ግለጹ፣ እውነትን ተናገሩ። ከሽፍታ አዳሽነት ወደ ሽፍታ አውጋዥነት ተሸጋገሩ። ለዘላቂ ሰላም ግንባታ ተዘጋጁ።